ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በጣም በርከት ያሉ የዝውውር ጉዳዮችን በስፋት እናነሳለን። እንዲሁ ስፖርታዊ ጉዳዮችንም እያነሳን ቆይታን የምናደርግ ነው የሚሆነው። ትናንትና ምሽት ላይም እንደ የሰማናቸው አንዳንድ የዝውውር ጉዳዮች ያሉ፣ ለምሳሌ ያክል ሪያል ማድሪድ የያን ዲዮማንድ ዝውውር ላይ እጁን ማስገባቱ ይፋ ተደርጓል። ከዚህ በፊት ፓሪስ ሰን ዠርሜን፣ ሊቨርፑል፣ አርሰናል ይህን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለ የሚያሳዩ ነገሮች ያሉ፣ ትናንትና ግን ሪያል ማድሪድ ወደዚህ ዝውውር መግባቱ ይፋ ተደርጓል። ይህም በርካታ ግምቶች እንዲሰጡት አድርጓል። አንደኛ ከቪኒሲዮስ ጁኒየር ጋር ያለው የኮንትራት እድሳት እየተሳካ ለመሆኑን ተከትሎ ምናልባት ይለቅ ይሆን ወይ የሚሉ ጥያቄዎችን አስነስቷል። አሊያም ደግሞ የማይክል ኦሊሴ ዝውውር ስለማይሳካ ይህንን ዝውውር ለማድረግ ፈቅደዋል የሚሉ አይነት ሀሳቦችን እያስነሳ ነው። በርከት ያሉ ጉዳዮችን እናነሳለን። አርሰናልንም የተመለከቱ የዝውውር ጉዳዮች ያሉ፣ ቼልሲ ሊቨርፑልንም እንመለከታለን። ከዛ ውጭ ማንቸስተር ዩናይትድ ትላንትና የወዳጅነት ጨዋታ አድርጓል። ሁለተኛ የወዳጅነት ጨዋታውን አድርገውም በሰፊ የጎል ልዩነት ነው ማሸነፍ የቻለው። እነዚህን እና ሌሎችም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። የአርሰናል ጉዳዮችን በማስቀደም ጀምር። ከአርሰናል ጋር በተያያዘ አሁንም በዝውውር ገበያው ላይ በርካታ ያሉ ስሞች መነሳታቸውን ቀጥለዋል። እርግጥ ነው አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ልክ እንደ አምናው የክረምት ተጫዋቾች የዝውውር መስኮት ያን ያክል በርከት ያሉ ዝውውሮችን የማድረግ እቅድ የላቸውም። ነገር ግን ጥሩ የሚባሉ በቋሚ 11 ውስጥ መካተት የሚችሉ ተጫዋቾችን ለማስፈረም ግን አሁንም ጥረታቸውን አጠናክረው ቀጥለዋል። አሁንም የሚነሱ ስሞች ያሉ፣ ለምሳሌ ያክል ሰሞኑን አንዳንድ የመረጃ ምንጮች በተለይ ከቪኒሲዮስ ጁኒየር ጋርም አርሰናልን አያይዘውታል። ነገር ግን ይሄ የመሳካት እድሉ በጣም ጠባብ ነው ብለዋል ቤን ጃኮብስ ሲናገር። አርሰናል አሁን ላይ ቪኒሲዮስ ጁኒየርን ለማስፈረም ምንም አይነት ሀሳብ እንደሌለው ነው የመረጃ ምንጩ የተናገረው። በቅርቡ አንዳንድ የመረጃ ምንጮች በተለይ ቪኒሲዮስ ጁኒየር ከሪያል ማድሪድ ይለቃል የሚሉ መረጃዎች መውጣታቸውን ተከትሎ፣ እንዲሁ ደግሞ አርሰናል በግራ መስመር ላይ የሚጫወት የክንፍ መስመር ተጫዋችን እንደሚፈልግ መታወቁን ተከትሎ አንዳንድ የእንግሊዝ ሚዲያዎች ከአርሰናል ጋር ስሙን አያይዘውት ነበር። ነገር ግን አርሰናሎች እንደዚህ አይነት አሁን ይሄኛውን ተጫዋች የማስፈረም እቅዶች እንደሌሉት ነው እየተገለጸ የሚገኘው። ምክንያቱም የሚገኙትን አማራጮች ብቻ ሳይሆን ምርጥ ተጫዋቾችን ኢላማ ያደርጋሉ፣ እርግጥ ነው። ነገር ግን አርሰናል እድሉን ካገኘ በማንኛውም ጊዜ የትኛውንም ዝውውር ላይ ሊገኝ ይችላል። ቪኒሲዮስ ጁኒየርን በተመለከተ ግን ብዙ እንቅስቃሴዎች ላይኖሩ ይችላሉ። ምክንያቱም ደሞዙ በጣም ከፍተኛ እንደሆነ ነው የሚነገረው። ያው ከሪያል ማድሪድ ጋር ያልተስማማበትም በጣም ትልቁ ምክንያትም ከደሞዝ ጋር በተያዘ እንደሆነ ነው የሚነገረው። ሪያል ማድሪድን የሚለቅ ከሆነ መዳረሻው ምናልባት ትልልቅ ገንዘቦችን መክፈል የሚችሉበትን ክለቦች፣ ምናልባት የሳዑዲ ፕሮ ሊጎች ካልሆነ ደግሞ በጣም በአውሮፓ ላይም ካሉ ትልልቅ ገንዘቦችን ደሞዞችን ለመክፈል ፍቃደኛ የሆኑ ክለቦችን ለመቀላቀል ካልሆነ በስተቀር የመፈረም እድሉ ጠባብ ይሆናል ተብሎ ይታሰባል። ስለዚህ ቤን ጃኮብስ እንደሚናገረው ከሆነ አርሰናል በገበያው ላይ ያሉ አማራጮችን የሚመለከት ቢሆንም የቪኒሲዮስ ጁኒየርን ጉዳይ ግን ይመለከቱታል ተብሎ እንደማይጠበቅ ነው ይፋ ያደረገው። ሌላኛው ቤን ጃኮብስ ትናንትና ካነሳቸው ነጥቦች መካከል አርሰናል ለዚህ ዝውውር ማለትም ለሁሊያን አልቫሬዝ ዝውውር ድርድር ውስጥ ከስምምነት ለመድረስ ቪክተር ዮኬሬሽን ለማካተት ፈቃደኛ ሊሆን የሚችልበት እድሉ እንዳለ ይፋ አድርጓል። ቤን ጃኮብስ ሲናገር አትሌቲኮ ማድሪድ ቪክተር ዮኬሬሽን ለማስፈረም ፍላጎቶች እንዳሏቸው ይነገራል፣ ወይም ደግሞ ይህንን ማስተዋል ተገቢ ነው ሲልም ጭምር ነው የሚናገረው የመረጃ ምንጩ። ስለዚህ ምናልባት ለሁለቱም ወገኖች በጣም ጥሩ የሚባል ልውውጥ ሊሆን ይችላል የሚል ግምትን ነው ቤን ጃኮብስ እየተናገረ የሚገኘው። የሁሊያን አልቫሬዝን በተመለከተ ግን አትሌቲኮ ማድሪዶች አሁንም በውሳኔያቸው እንደጸኑ ነው። ባርሴሎናና ሌሎች በስፔን የሚገኙ በተለይ ሪያል ማድሪድን ጨምሮ ጥያቄዎችን የሚያቀርቡ ከሆነ የመቀበል ምንም አይነት እቅድ የላቸውም። ለሀገር ውስጥ ተቀናቃኞች አሁንም ቢሆን የመሸጥ ምንም አይነት ፍንጮችን እያሳዩ አይደለም። ምናልባት ከክለቡ የሚለቅ ከሆነ ወደ ሌሎች ሀገራት ሊጎች ቢያመራ ምርጫቸው እንደሚሆን ነው እየተገለጸ የሚገኘው።
ከነዚህ መካከል አንደኛው የስፔን ተደማጭ የሆነው የሬዲዮ ጣቢያ ካንዴና ሴር እንደተናገረው ከሆነ የሁሊያን አልቫሬዝ መልቀቅ እርግጥ ከሆነ አትሌቲኮ ማድሪዶች የእንግሊዝ ፕሪምየር ሊግን ለተጫዋቹ ጥሩ መዳረሻ አድርገውን ይመለከቱለታል። እሱን ለማስፈረም ትልቅ ገንዘቦችንና እንዲሁ ቪክተር ዮኬሬሽን ያካተተ ጥያቄን ደግሞ ለማቅረብ ዝግጁ በመሆናቸው ምናልባት ከአርሰናል ጋር በጣም በጥሩ መስማማት ላይ ሊሆኑ ይችላሉ የሚል መረጃን ካንዴና ሴር የተባለው የስፔን የሬዲዮ የመረጃ ምንጭም እንዲሁ ይፋ እያደረገ ነው። ሁሊያን አልቫሬዝ የሚኬል አርቴታ የክረምቱ ዋና ኢላማ እንደሆነ በተደጋጋሚ ጊዜ ይገለጻል። ምናልባት የሚሳካለት ከሆነ ሚኬል አርቴታ ይህንን ተጫዋች በቡድን ውስጥ ማምጣት ለቡድኑ በጣም ትልቅ አስተዋጽኦችን ማበርከት የሚችል አይነት ተጫዋች አድርጎ እንዲቆጥሩ አድርጓል። ዝውውሩ ከስፔን ውጭ ከሚገኝ ክለብ ጋር ከሆነ የሚቀርበው ገንዘብም በቂ ነው ብለው ካሰቡ አትሌቲኮ ማድሪድ ምናልባት ለመደራደር ዝግጁ ሊሆኑ ይችላሉ። ምክንያቱም ደስተኛ ያልሆነን ተጫዋች በክለባቸው የማቆየት ፍላጎት የላቸውም እና ሁሊያን አልቫሬዝን በክለባቸው የማቆየታቸው ነገር አሁን ያከተመለት እየሆነ እየመጣ እንደሆነ ይረዳሉ። አሁን ላይ ዝውውሩን ለመፈጸም ግን ትልቅ ግፊት እያደረገ ያሉት ክለቦች ባርሴሎናና አርሰናል ናቸው። ስለዚህ እንደ አትሌቲኮ ማድሪድ ምርጫቸውን የሚያስቀጥሉ ከሆነ ወይም ለሀገር ውስጥ ተቀናቃኛቸው አልሸጥም የሚሉ ከሆነ ባርሴሎና ይህንን ዝውውር የማድረግ እድሉ ጠባብ ይሆንና አርሰናል ይህንን ዝውውር የማድረግ እድል ሊኖረው እንደሚችል ነው ማርካም እየተናገረ የሚገኘው። ሌላኛው ከአርሰናል ጋር የሚነሳው የዝውውር ጉዳይ ያው የብሩኖ ጊማሬሽ ጉዳይ ነው። ቴሌግራፍ እንደሚናገረው ከሆነ አርሰናል በብሩኖ ጊማሬሽ ጉዳይ ላይ ሁለት አማራጮችን መጋፈጥ ይኖርበታል። አሁን ላይ ወለ ተጫዋቹ ትክክለኛ ነው ብለው የሚያስቡትን ከፍ ያለ ዋጋን ማቅረብ አሊያ ደግሞ ከዝውውሩ ራሳቸውን ማግለል። ከሁለቱ አማራጮች ውጪ ሌላ አማራጭ ያላቸው አይመስለኝም። አሁን ባላቸው አቋም የሚቀጥሉ ከሆነ ተጫዋቹን የማስፈረም እድላቸው በጣም ጠባብ ሊሆን ይችላል ሲል ይናገራል። ስለዚህ በቴሌግራፍ ላይ የሚጽፈው ሳም ዲን እንደሚናገረው ከሆነ አርሰናል ከሁለቱ አማራጮች አንዱን መጠቀም አለበት። ተጫዋቹን በደንብ የሚፈልጉት ከሆነ ወይም ደግሞ ለቡድኑ በጣም ትልቅ አገልግሎትን ይሰጣል ብለው የሚያስቡ ከሆነ ተመጣጣኝ የሚባል ዋጋ ከፍ አድርገው ማቅረብ ይኖርባቸዋል። አይ የሚሉ ከሆነ ግን ከዚህ ዝውውር ራሳቸውን ማግለል ይኖርባቸዋል ሲል ነው የቴሌግራፍ ጸሐፊ ሳም ዲን እየተናገረ የሚገኘው። በአንጻሩ ሰሞኑን አንዳንድ የመረጃ ምንጮች ቸልሲም ወደዚህ ዝውውር ሊገባ ይችላል የሚሉ ግምቶችን ሲያሰፍሩ እንደነበር እናስታውሳለን። ነገር ግን የቸልሲ የቅርብ የመረጃ ምንጭ ከሆኑት መካከል አንደኛ የሆነው ሳይመን ፊሊፕስ እንደሚናገረው ከሆነ ግን ብሩኖ ጊማሬሽ መዳረሻውን የሰሜን ለንደኑን ክለብ አርሰናልን አድርጎ መርጧል። ስለዚህ ቸልሲ የመቀላቀል እድሉ የለውም የሚል አይነት ሀሳብን አንስተዋል። ከዛ ውጭ ደግሞ ቸልሲም ይህንን ተጫዋች ለማስፈረም ጥረቶችን እያደረገ አይደለም፣ ከዚህ ዝውውር ላይ የሉበትም የሚል አይነት ሀሳብን ጭምር ነው እየተናገረ የሚገኘው። ነገር ግን ይሄ ነገር በቼልሲ ቤት ከዚህ በፊት ተከስቶ ያውቃል። ለምሳሌ በቅርቡ አሌክስ ስኮት የቦርንመዙን ተጫዋች ለማስፈረም ቼልሲ ፍላጎት የለውም በተባለ በጥቂት ቀናት ልዩነት ውስጥ ነው ቼልሲ ይፋዊ ጥያቄን ወይም ደግሞ የገንዘብ ጥያቄ ጭምር ለአሌክስ ስኮት የ64 ሚሊዮን ፓውንድ ጥያቄ አቅርቦ እንደነበር የምናስታውሰውና በዝውውር ገበያዎች ላይ አይሆንም የሚባሉ ነገሮች ላይኖሩ ይችላሉ። በአንድ አጋጣሚ ሁሉ ነገር ሊቀየር የሚችልበት እድል እንዳለ ሳይመን ፊሊፕስ ጨምሮ ይናገራል። ነገር ግን የተጫዋቹ ግን የመጀመሪያ ምርጫ አርሰናል መሆኑን ሁሉም አውቋል። ስለዚህ የመረጠው እሱ አርሰናልን ነው። ስለዚህ ብሩኖ ጊማሬሽ መዳረሻው ሊሆን የሚችለው አርሰናል ነው ሲል ነው ሳይመን ፊሊፕስ እየተናገረ የሚገኘው። አርሰናል ለብሩኖ ጊማሬሽ ይፋዊ ጥያቄዎችን ለማቅረብ ግን በዘገየ ቁጥር ሁኔታው አሁንም በቃላት ድርድር፣ በኢመደበኛ በሆኑ ግንኙነቶች ላይ እንዲሁ ደግሞ ግልጽ ባልሆኑ ንግግሮች ላይ ተመስርቶ የሚቆይ ከሆነ ግን ምናልባት ለተጫዋቹ የሚጠየቀው ዋጋ ከፍ እያለ እንደሚመጣና ሊጨምር እንደሚችል በተለይ የዝውውር መስኮቱ ወደ መጨረሻዎቹ ሳምንታት ወይም ደግሞ ወደ መጨረሻዎቹ ቀናት እየተቃረበን ስንመጣ ደግሞ በተለይ አርሰናል ጫና ውስጥ ሊገባ ይችላል። ይህንን ዝውውር ለማድረግ ወደ ጥድፊያ ውስጥ ሊገባ ይችላልና ኒውካስል ዩናይትድ ደግሞ ምናልባት ዝውውሩ እንዲደረግ የሚፈቅድ ከሆነ ተለቅ ያለ ገንዘቦችን በዛ ጊዜ ሊቀበሉ የሚችሉበት እድል ስለሚኖር የዝውውሩ ጉዳይ በተንዛዛና በረዘመ ቁጥር ከፍተኛ ገንዘቦችን የሚያወጡበት እድል በጣም ሰፋ እያለ እንደሚመጣ ነው የመረጃ ምንጩ ጨምሮ እየተናገረ እንደሚገኝ ዘገባው የጠቆመው። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ትላንትና ማንቸስተር ዩናይትድ ሁለተኛ የአቋም መፈተሻ ጨዋታቸውን አድርገዋል። የመጀመሪያ ጨዋታቸውን ባለፈው ሳምንት አካባቢ አድርገው እንደነበር እናስታውሳለን። ከሬክሻም ጋር ነበር የመጀመሪያ ጨዋታቸውን ያደረጉት። 1-0 በሆነ ውጤት ተሸንፈው እንደነበር እናስታውሳለን። ነገር ግን ትላንትና ሁለተኛ የአቋም መፈተሻ ጨዋታቸውን ከሮዘንበርግ ጋር እንዲሁ ማድረግ መቻላቸውን የተመለከትነው ትላንት ወደ ኖርዌይ አቅንተው ነው ሮዘንበርግን የገጠሙት 5-0 በሆነ ውጤት ትላንትና የአቋም መፈተሻ ጨዋታቸውን በሰፊ የጎል ልዩነት
ማሸነፍ የቻሉበት ውጤት ሆኗል። ከሬክሳሙ ሽንፈት በኋላ ሁለተኛ የወዳጅነት ጨዋታውን ያደረገው ዩናይትድ በሬክሳም ጨዋታ ላይ ከተጠቀመው የመጀመሪያ ቋሚ 11 አንድ ቅያሪ አድርጎ ነው ጨዋታውን እንደጀመረ የተመለከትነው። በጨዋታው የዩናይትድ ጎሎችን ሺያሌሲም፣ ጆሹዋ ዘርክዚም፣ ጃኮብ ዴቫኒ፣ ሃሪ አማስ እና ኢታን ዊሊያምስ ማስቆጠር የቻሉ ተጫዋቾች ናቸው። ከጆሹዋ ዘርክዚ ውጪ ሌሎቹ ከአካዳሚ የተገኙ ተጫዋቾች እንደሆኑ ይታወቃል። ጥሩ የሚባሉ ጎሎችን ማስቆጠር ችሏል። ሺያሌሲም በተለይ ጆሹዋ ዘርክዚም በጣም ቆንጆ ጎልን ትናንትና ማስቆጠር የቻለበትን አጋጣሚ ጭምር ነው የተመለከትነው። ዩናይትድ ባስቆጠራቸው 5ቱም ጎሎች ላይ ግን ለዩናይትድ የአካዳሚ ምርቆቹ ቀጥተኛ ተሳትፎ ነበራቸው። እንዳልኳችሁ 4 ግቦች የተቆጠሩት ከጆሹዋ ዘርክዚ ያሉት 4 ጎል አስቆጣሪዎች የተገኙት የዩናይትድ አካዳሚ ምርቆች ናቸው። በአንጻሩ ደግሞ ጆሹዋ ዘርክዚ ላስቆጠረው ጎል ደግሞ አሲስት ያደረገው እንዲሁ በጨዋታው ላይ ጎል ያስቆጠረው ሃሪ አማስ ነበርና በ5ቱም ግቦች ላይ የዩናይትድ የአካዳሚ ተጫዋቾች አስተዋጽኦ የነበረበት ጨዋታ እንደነበር የተመለከትነው። የዩናይትድ በጨዋታው የዋና ቡድን ተጫዋቾችን ለ60 ደቂቃዎች አካባቢ የተጠቀመ ሲሆን አሁን ላይ በክለብ ውስጥ የሚገኙትን ማለት ነው በብሔራዊ ቡድን ግዳጅ ላይ የነበሩትና አሁን በክለብ ውስጥ የሌሉ ተጫዋቾችን ሳንጠቅስ ነገር ግን ትልልቅ የሚባሉ ተጫዋቾች ምናልባት በሚቀጥለው የውድድር ዓመት በቋሚነት ለመጫወት ፉክክር ውስጥ ይገባሉ ተብሎ ከሚጠበቁ ተጫዋቾች መካከል ግን በቋሚ 11 ውስጥ የተካተቱት ለ60 ደቂቃዎች አካባቢ ተጠቅመው ነበር። በጨዋታውም ጥሩ የሚባል እንቅስቃሴን ትናንትና አሳይተው ነበር። በመጀመሪያው ጨዋታ በጣም ስጋቶች ነበሩ። በተለይ ከሬክሻም ጋር በነበረው ጨዋታ ጥሩ ነገሮችን ማሳየት አልቻሉም ነበር። እርግጥ ነው አሰልጣኝ ማይክል ካሪክ ሞመንተሙን ለማግኘት ጊዜያቶች ይወስዳሉ ወይም ደግሞ አንድ ላይ ሁሉ ነገር ለማድረግ ጊዜያቶች ይፈልጋሉ የሚል አይነት ሀሳቦችን ከመጀመሪያው ጨዋታ ሽንፈት በኋላ ተናግረው ነበር። ትናንትና ግን ወደ ድል የተመለሱበትና በጣም ቆንጆ የሚባልም ጊዜ ያሳለፉበት ጨዋታ ሆኖ የትናንትናው ጨዋታ ተጠናቋል። በትናንትናው ጨዋታ ከዩናይትድ ወጣት ተጫዋቾች ቀልብን ከሳቡት መካከል ጄደን ከማሶን አንደኛው እንደሆነ ይነገራል። በትናንትናው ጨዋታ ላይ 2 አሲስቶችን ማድረግ የቻለ ተጫዋች ነው። ጥሩ እንቅስቃሴዎችን በትናንትናው ጨዋታ ላይ አድርጓል። ሺያሌሲም ቆንጆ የሚባል እንቅስቃሴን ትናንትና ካደረጉ ተጫዋቾች መካከል ነው። ዩናይትድ በቀጣይ ከሳምንት በኋላ ደግሞ ከስፔኑ ክለብ አትሌቲኮ ማድሪድ ጋር 3ኛ የወዳጅነት ጨዋታውን እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። ሜሰን ማውንት በታዳጊዎች በጣም ተወዳጁ ተጫዋች እየሆነ እንደመጣ የሚጠቁሙ ነገሮች አሉ። በተለይ እንግሊዛዊው አማካይ ሜሰን ማውንት በማንቸስተር ዩናይትድ ታዳጊ ተጫዋቾች እጅጉን ተወዳጅ እንደሆነ ይነገራል። አማካዩ ለተስፈኞቹ ተጫዋቾች በየጊዜው በሚሰጣቸው ምክር እናም ሌሎች እርዳታዎችም ተወዳጅነትን ማትረፉ እየተነገረ ይገኛል። በጉዞዎች ወቅትም እና በጨዋታዎች ጊዜም ከወጣቶች ጋር አዎንታዊ ንግግሮችን በተደጋጋሚ የሚያካሂደው ተጫዋች ተደርጎ ይቆጠራል። በተለይ ሃሪ አማስ፣ ቶቢ ኮሊየር፣ ሺያሌሴ እንዲሁ እነዚህ የመሳሰሉ ተጫዋቾች ከሜሰን ማውንት ጋር በጣም ቅርበት ያላቸው ተጫዋቾች እንደሆኑ እየተነገረ ይገኛልና ለታዳጊ ተጫዋቾች የሚያደርገው ነገር በማንቸስተር ዩናይትድ ቤት በጣም ተወዳጅነትን እንዳተረፈለት ነው ሜሰን ማውንት እየተነገረ የሚገኘው። ትናንትና ከጨዋታ በኋላ በርከት ያሉ ሀሳቦች ተነስተዋል። ያው ሜሰን ማውንትም ከጨዋታ በኋላ ያነሳቸው ነጥቦች ያሉ ነገር ግን የአሰልጣኙን ማይክል ካሪክ ሀሳቦችን በቅድሚያ እናንሳ። ከጨዋታው በኋላ አሰልጣኝ ማይክል ካሪክ ሀሳቦችን ሰጥቷል። መረባችንን ሳናስደፍር ወጥተናል፣ በርካታ ግቦችንንም አስቆጥረናል፣ እንዲሁም ምንም አይነት ጉዳትም ሳናስተናግድ ነው ያጠናቀቅነው። በአጠቃላይ ጥሩ ቀን ያለፈው ሲልም ማይክል ካሪክ ይናገራል። እኔ እንደማስበው እኛ በጣም ጥሩ ቦታ ላይ ያለን ይመስለኛል። ሊጉ ከመጀመሩ በፊት 4 ሳምንታቶች ያሉን፣ ነገሮች እየገፉ ሲመጡ ከዓለም ዋንጫ የተመለሱ ተጫዋቾችን እናገኛለን። እኛ ደግሞ በጥሩ መልኩ እየተጓዝን እንገኛለን ሲልም ነው ማይክል ካሪክ ጨምሮ የሚናገረው። 2 ጨዋታዎች በ2 ሳምንታት ውስጥ ነው ያደረግነው። ባለንበት ሁኔታ መደሰት እንችላለን ብዬ አስባለሁ። በጣም ደስተኞች ነን። ሁለተኛው አጋማሽ ላይ ወደ ሜዳ የገቡት ታዳጊዎች ድንቅ ነበሩ። እንደ ቡድን በጣም በጥሩ ሁኔታ ተጫውተናል። እንዲሁም በሁለተኛው አጋማሽም ያገኙትን እድል ይገባቸዋል ሲልም ነው ማይክል ካሪክ ጨምሮ የተናገረው። ስለ ታዳጊ ተጫዋቾችም ሲያነሳ ታዳጊ ተጫዋቾች ራሳቸውን ሲያሳዩ ማየት በጣም ደስ የሚያሰኝ ነገር ነው። ሁለተኛው አጋማሽ ላይ የታየው ጨዋታ በእውነት በጣም ጥሩ ይመስለኛል። ይህንን ከነሱ በማየት በጣም ተደስቻለሁ። ሁሉም በተለየ መንገድ ትልቅ አቅም ያላቸው ተጫዋቾችን አሳይተውናል። ያንን አቅማቸውን እንዲያወጡትና ራሳቸውንም ማሻሻላቸውን እንዲቀጥሉ ፈልጋለሁ። እነርሱ በእርግጠኝነት ያንን ነገርም ደግሞ አድርገውታል ሲልም ጭምር ነው እየተናገረ የሚገኘው። ይህንን ሀሳብ ነው አሰልጣኝ ማይክል ካሪክ ከትላንትናው ጨዋታ በኋላ የተናገረው። በትላንትናው ጨዋታ ላይ ምናልባት በማንቸስተር ዩናይትድ በኩል ምናልባት ደጋፊዎቹ መመልከት የፈለጉት አንድ ተጫዋች ነበር፣ አንድ ታዳጊ ተጫዋች በተለይ በማንቸስተር ዩናይትድ ቤት ወደፊት ምናልባት በጣም ትልቅ ኮከብ ይሆናሉ ተብለው
ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ በርካቶች በግምትነት ያነሱታል። በተለይ ባለፈው የውድድር ዓመት ከ18 ዓመት በታች ቡድን ውስጥም በጣም ድንቅ ጊዜን ማሳለፍ ችሏል። 15 ዓመቱ ነው። ነገር ግን ከ18 ዓመት በታች ቡድኑ የዓመቱ ምርጥ ተጫዋች ተብሎ ሽልማትም የተበረከተለት ነው። ጄጄ ጋብሪኤል ትላንትና ግን የመሰለፍ ዕድሎችን በጨዋታው ላይ ማግኘት አልቻለም። በቡድን ስኳድ ውስጥ ተካቶ ነበር። ነገር ግን ትላንትና በርካታ የማንቸስተር ዩናይትድ ደጋፊዎች ይህንን ተጫዋች መመልከትን ምርጫቸው አድርገው ቢሆኑ የነበረ ቢሆንም ነገር ግን ሳይሳካላቸው ቀርቷል። ጨዋታው ላይ አስተዋጽኦችን ማድረግ አልቻለም። በቀጣዮቹ ጨዋታዎች ላይ ምናልባት እድል ይሰጠዋል ተብሎ እንደሚጠበቅ ነው የተነገረው። ከትላንትናው ጨዋታ በኋላ እንግሊዛዊው አማካይ ሜሰን ማውንትም አንዳንድ ሀሳቦቹን ሰጥቷል። ስለ ጨዋታው የተጠየቀው ማውንት ጥሩ ነበርን፣ የሚገባንን ውጤት አግኝተናል ብዬ አስባለሁ። በታዳጊዎች ዘንድ ስላለው ተወዳጅነት ሲጠየቅም ወጣቶቹን ማነጽ እጅጉን በጣም ጠቃሚ ነው። እነርሱ የዚህ ክለብ የወደፊት ተስፋዎች እንደሆኑ ማወቅ አለብን ሲልም ይናገራል። ሁሉም ወጣት ተጫዋቾች በዚህኛው ጨዋታ በጣም ልዩ ነበሩ። ለእነርሱ እኔ በጣም ደስ ብሎኛል ሲልም ጭምር ይናገራል። ሜሰን ማውንት ይቀጥልና ስለ አዲሱ ፈራሚ አንድሬስ ሳንቶስም ተናግሯል። ሳንቶስ በጣም ጥሩ ተጫዋች ነው። በመከላከሉ ረገድ በጣም ጽኑ ነው። ጨዋታን በጥሩ ሁኔታ የሚያነባ አይነት ነው። ሁልጊዜም ወደፊት ለመጫወት ደግሞ የሚጥር ነው። ወይም ደግሞ ፕሮግሬሲቭ ፓሶችን ለማድረግ በጣም ጥሩ ነገሮችን የሚያደርግ አይነት ተጫዋች ነው ሲል ይገልጸዋል። ከቡድኑ ጋር በጣም በጥሩ ሁኔታ እየተዋሃደ እንደሆነ ነው የማስበው። ከመጀመሪያዎቹ ቀናት ጀምሮ በዩናይትድ ቤትም በጣም ጥሩ ምቾት ተሰምቶታል ሲልም ነው ሜሰን ማውንት ስለ አዲሱ ፈራሚ እየተናገረ እንደሚገኝ ዘገባው የጠቆመው። ከትላንትናው ጨዋታ ወጣን በልና የዝውውር ጉዳዮቻቸውን የማንቸስተር ዩናይትድ ጉዳዮችን እንዲሁ እናንሳ። አልሂላልን በቅርብ የተቀላቀለው ሴሜርቪል የምናስታውሰው ነው። በማንቸስተር ዩናይትድ ቤት በትልቁ ሲፈለግ ከነበሩ ተጫዋቾች መካከል አንደኛው እንደነበር እናስታውሳለን። ነገር ግን አልሂላልን መቀላቀልን ምርጫው ማድረጉ ይታወሳል። የመጀመሪያ ምርጫው ግን ማንቸስተር ዩናይትድ ማምራት እንደነበርና ቀዳሚ ምርጫ አድርጎት የነበረው ዩናይትድን መቀላቀል እንደነበር ነው ይፋ የተደረገው። ሆኖም ተጫዋቹ ግን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ሊሆን የሚችለው ማንቸስተር ዩናይትድ ማርከስ ራሽፎርድን ከሸጠ ብቻ ከሆነ እንደሆነ ካወቀ በኋላ ግን ወደ አልሂላል ለማምራት ፍላጎቶች ማሳየቱ ይፋ ተደርጓል። በመጨረሻም ዩናይትድ ከራሽፎርድ ጋር መለየት ስላልቻለ ሴሜርቪል አልሂላልን ለመቀላቀል መገደዱ ተነግሯል እንጂ መጀመሪያ ግን ቅድሚያ የሚሰጠው ለማንቸስተር ዩናይትድ እንደነበር ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ካርሎስ ባሌባ ከብራይተን ባለስልጣናት ጋር ተወያይቷል። ካሜሮናዊው አማካይ ካርሎስ ባሌባ ከሁለት ቀናት በፊት ከብራይተን የበላይ አመራሮች ጋር ለውይይት ተቀምጦ እንደነበር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ተጫዋቹ በድጋሚ መልቀቅ እንደሚፈልግ ለክለቡ ሰዎችም ማሳወቁን የተነገረው። በውይይቱ ላይም ባሌባ የክለቡ የበላይ ሰዎች ከተጫዋቹ ዝውውርም እየጠየቁ ያለውን ዋጋ እንዲቀነሱ መጠየቁ ጭምር ነው የተነገረውና ባለስልጣኖቹን አወያይቷቸዋል የሚል መረጃም እንዲወጥቷል። በተጨማሪም አማካዩ አሁን ላይ ከየትኛውም ክለብ አስቀድሞ ማንቸስተር ዩናይትድን የመቀላቀል ፍላጎት እንዳለው እየተነገረ እንደሚገኝ ነው ሜል የተባለው የስፖርት የመረጃ ምንጭ እየተናገረ የሚገኘውና ባሌባ ለብራይተን አመራሮች በቀጥታ ዋጋውን እንዲቀንሱና ማንቸስተር ዩናይትድ እንዲሄድም እንዲፈቅዱለት ፍላጎት እንዳለውና ያንን ነገር እንደነገራቸው የሚጠቁሙ መረጃዎች ናቸው በትልቁ አሁን ላይ እየበጡ የሚገኙት። ምሽቱን የስፔን ክለብ ሪያል ማድሪድ በተለይ ትላንትና ምሽቱን በስፋት ሲነገር የነበረ ጉዳይ ነው። የተከላካይ አማካዩን ሮድሪን ለማስፈረም እንቅስቃሴን በትልቁ መጀመሩ ከተሰማ በኋላ መቃረባቸውም እየተነገረ ይገኛልና ፈረንሳዊው አማካይ ኦሪዮል ሹዋሜኒ ምናልባት የዝውውር ከተፈጸመ የሚለቅበት እድል ይኖራል ቢባልም ይህ ግን ከእውነት የራቀ መሆኑ እየተነገረ ነው። ሹዋሜኒ ለማድሪድ ለተጨማሪ 5 ዓመታት የሚያቆየውን ኮንትራት ለመፈራረም ነው ከስምምነት ላይ የደረሰ ሲሆን ክለቡም ቢሆን እሱን ለመልቀቅ ምንም አይነት እቅድ እንደሌላቸውም እየተነገረ ነው። በተጨማሪም የዩናይትድ አመራሮች ለተጫዋቹ በማድሪድ አሁንም በአዲሱ ኮንትራቱ በአመት የሚያገኘውን 13 ሚሊዮን ፓውንድ መክፈልም አይፈልጉም እየተባለ ይገኛል። ሪያል ማድሪድ ሮድሪን ዝውውር ይጨርሳል ተብሎ የሚጠበቅ ሲሆን በመሃል ክፍሉ ላይም ደግሞ የሚኖረው አማራጭ ወደ 9 ተጫዋቾች እንደሚያሰፋ ይነገራል ተብሎ ይታሰባል። በተጨማሪም በማድሪድ ቤት የሚገኙ አማካዮችም ለገበያ ይወጣል ተብሎ የተገመተ ተጫዋችም ካማቪንጋ መሆኑ እየተገለጸ ይገኛል። ማድሪድ በአሁኑ ወቅት በመሃል ክፍሉ ላይ በርናርዶ ሲልቫ፣ ኦሪዮል ሹአሚኒ፣ ፌዴሪኮ ቫልቬርዴ፣ አርዳ ጉሌር፣ ኤድዋርዶ ካማቪንጋ፣ ፍራንኮ ማስታንቱኖ፣ ጁድ ቤሊንጋም እና ብራሂም ዲያዝ እንዳሉት ይታወቃልና ሊለቁ የሚችሉ ተጫዋቾች ይኖራሉ። ማድሪድ ከነዚህ አማራጮቹ ላይ ሮድሪን ከጨመረ የግድ አንድ አማካይ ይሸጣሉ። ስለዚህም የመልቀቅ ዕድሉ የሹአሜኒ ሳይሆን የካማቪንጋ ሊሆን እንደሚችል እየተነገረ ነው። እስካሁን ባለው መረጃ መሰረት ግን የሮድሪ ዝውውር ቢጠናቀቅ እንኳን ሹአሜኒ የሚለቀው ተጫዋች አለመሆኑን ነው የስፔኑ ማርካ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና በማንቸስተር ዩናይትድ የሚፈለገው ኦሪዮል ሹአሜኒ አሁን ላይ ወደ ማንቸስተር ዩናይትድ የመቀላቀሉ ዕድል ጠባብ ሊሆን ይችላል ተብሎ ነው የሚታሰበው።
በማኑ ኮኔ ዝውውር ላይ አለመግባባቶች አሉ ይለናል የቴሌግራፉ ጸሐፊ ጄምስ ዱከር ነው ይህንን ሀሳብ የተናገረው። ማንቸስተር ዩናይትድ አሁንም ተጨማሪ ሶስተኛ የመሃል ሜዳ ተጫዋች የማስፈረም እድል እንዳለው ይታወቃል። ይሁን እንጂ የማኑ ኮኔ እጩነት ከክለብ ውስጥ ሙሉ በሙሉ የአንድ ድምፅ ድጋፍ ማግኘት እንዳልቻለ ነው የሚነገረው። በዩናይትድ አመራሮች ዘንድ አሁን ላይ ይሄኛውን ተጫዋች ድጋፉን ማግኘት እንዳልቻለና ምናልባት ሌሎች የተሻሉ አማራጮችን መመልከት ለማንቸስተር ዩናይትድ የተሻለ ነው የሚል ግምት እንዳላቸው እየተገለጸ ይገኛልና በዚህ ምክንያት ማንቸስተር ዩናይትድ ሌሎች አማካዮችን ሊመለከቱ ይችላሉ። በቀጣይ ግን ከማኑ ኮኔ ጋር በተያዘም ሌሎች አዳዲስ ማብራሪያዎች ይወጣሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የቼልሲን ጉዳዮችም እንዲሁ እንንገራቸው። ቼልሲ እንግዲህ ስኬታማውን የቆመ ኳስ አሰልጣኝ ሊቀጥር እንደሚችል እየተነገረ ነው። የአስተን ቪላ የቆመ ኳስ አሰልጣኝ የሆነው ኦስቲን ማክፊ ክለቡን ከ5 ዓመታት በኋላ እንደሚለቁ ይፋ መደረጉን ተከትሎ በርከት ያሉ ክለቦች ይህንን አሰልጣኝ እየፈለጉት ይገኛሉ። አስተን ቪላ አሰልጣኙን ሊያቆያቸው ጥረት ቢያደርግም አዲስ ነገር በመፈለግ ግን ክለቡን ለመልቀቅ መወሰናቸው ነው የተነገረው። የ46 ዓመቱ የቆመ ኳስ አሰልጣኝ ኦስቲን ማክፊ ቼልሲ ሊቀጥራቸው እንደሚፈልግም የመረጃ ምንጮቹ እየጠቆሙ ይገኛሉ። በተጨማሪም አንድ ደግሞ የፕሪሚየር ሊግ ክለብና እንዲሁ የሳዑዲ አረቢያው ክለብ አልናስርም አሰልጣኙ ላይ ፍላጎት ካላቸው ክለቦች መካከል እንደሆኑ ነው እየተነገረ የሚገኘው። አሰልጣኙ በእንግሊዝ የሚቆዩ ከሆነ የሚቀላቀሉት ክለብ ቼልሲ መሆኑን ዘገባዎች እየተናገሩ ነው። አስተን ቪላ ባለፈው የውድድር ዘመን በአሰልጣኙ ስር በአውሮፓ በቆመ ኳስ የተካኑ ክለቦች መካከል አንደኛው ሆኖ እንደነበር እናስታውሳለን። ክለቡ በውድድር ዓመቱ ከአርሰናል እኩል 29 የቆሙ ኳሶችን ጎል በማስቆጠር ከአውሮፓ ቀዳሚው ክለብ እንደሆነ ይነገራልና ለዚህ ደግሞ ትልቁን ስራ የሚወስደው ደግሞ ይኸው ኦስቲን ማክፊ የተባለው የቆመ ኳስ አሰልጣኛቸው እንደሆነ ይነገራልና አስተን ቪላ በጭራሽ ይህንን አሰልጣኝ የመልቀቅ ምንም አይነት ፍላጎት አልነበራቸውም። አሁን ላይ በዘመናዊ እግር ኳስ ምናልባት እንደ አማራጭ የጎል ማስቆጠር መንገዶች ከሚታዩ ነገሮች አንደኛው የቆመ ኳሶች ላይ በጣም በታክቲክ በጣም በሳል በሆኑ መንገዶች ጎል ለማስቆጠር መሞከር እንደሆነ ይታወቃልና ለዛም ደግሞ በጣም ወሳኝ ከሚባሉ አሰልጣኞች መካከል አንደኛው ነው። ይሄና አስተን ቪላ ማጣቱ እጅግ በጣም እንደሚጎዳው በርካቶች ያነሳሉ። ነገር ግን በሚቀጥለው የውድድር ዓመት ምናልባት ቼልሲን የሚቀላቀል ከሆነ ቼልሲ የተሻሉ ጎል የማስቆጠር አማራጮችን በተለይ ከቆመ ኳስም ሊሰጠው እንደሚችል በርካቶች ያነሳሉ። ምክንያቱም አስተን ቪላ ልክ እንደ አርሰናል ሁሉ ነው በዚህ የውድድር ዓመት በርከት ያሉ የቆመ ኳሶችን ጎል ያስቆጠረ ቡድን እንደሆነ የተገለጸው። ቼልሲ ፔድሮ ኔቶን ለመሸጥ ፍላጎት እንደሌለው ስታንዳርድ የተባለ የመረጃ ምንጭ ይፋ አድርጓል። የክለቡ መልቀቅ ወሬ ቢኖርም ወይም ደግሞ አሁን ላይ ተጫዋቹ ከተለያዩ ክለቦች ጋር ስሙ እየተነሳ ቢሆንም እስካሁን ባለው ግን ቼልሲ ይህንን ተጫዋች የመልቀቅ እድሎችን አይመለከትም ተብሏል። እርግጥ ነው ሌሎች አማራጮችን እየተመለከቱ ነው። ተጫዋቾችን አምጥተዋል። በቀጣይ የውድድር ዓመት በቋሚነት የመሰለፍ እድሉ በጣም ጠባብ ነው። ነገር ግን አሁንም ቢሆን ፔድሮ ኔቶን ግን የመልቀቅ እቅዶችን እያሳየ እንደማይገኝ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው አስተን ቪላዎች ኒኮላ ጃክሰንን ለማስፈረም የክለቡን የዝውውር ሪከርድ ለመስበርም እየተዘጋጁ እንዳለ ይፋ ተደርጓል። ከቼልሲ ጋርም አዎንታዊ ውይይቶችን አድርገዋል። በተለይ አሰልጣኝ ኡናይ ኤሚሪ የዚህ አጥቂ አድናቂ እንደሆኑ ይነገራል። ከዚህ በፊትም በስፓኒሽ ላሊጋ በጋራ መስራታቸው የሚታወስ ነው። አሁንም በዚህ ክለብ ውስጥም በጋራ ለመስራትና ትልልቅ ነገሮችን ለማድረግ ጥረቶችን ያደርጋሉ ተብሎ ይታሰባል። ከሚፈልጓቸው ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ይገኛል ኒኮላ ጃክሰንን። ስለዚህ አስተን ቪላ የክለቡን ሪከርድ በመስበር ጭምር ይህንን የቼልሲ ሴኔጋላዊ አጥቂ ለማምጣት እንቅስቃሴዎችን እያደረገና ከቼልሲ ጋርም በጣም ጥሩ የሚባሉ ውይይቶችን እያደረገ እንዳለ ሰምተናል። ነገር ግን ባለፉት ቀናት እንደተነገረው ሁሉም ቻቪ አሎንሶ ግን ይህንን ተጫዋች በፕሪሲዝኑ ማየት ይፈልጋል። ከዛ በኋላ እንግዲህ ውሳኔዎችን ራሱ መወሰን እንደሚፈልግ ነው የሚያሳዩ መረጃዎች ይፋ የተደረገው። ቀደም ከፔድሮ ኔቶ ጋር አያይዘን ነበር። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ፔድሮ ኔቶን ከሚፈልጓቸው ተጫዋቾች መካከል አንደኛው ሊሆን እንደሚችል እየተነገረ ነው። ማንቸስተር ሲቲ የማጥቃት አቅማቸውን ለማጠናከር ከሚመርጧቸው ተጫዋቾች መካከል የቼልሲው ፔድሮ ኔቶ ዝርዝራቸው ውስጥ እንዳለ ነው ይሄው የመረጃ ምንጭ ይፋ እያደረገ የሚገኘው። ትናንትና ምሽት ላይ ቼልሲ ከአንድ ተጫዋች ጋር ስሙ ሲያያዝ ሰምተነዋል። ከባየር ሌቨርኩዘኑ ተጫዋች ካሪም አላይቤጎቪች ጋር ነው ስሙ እየተነሳ እንደሚገኝ እየተገለጸ የሚገኘው። ቼልሲ ለተጫዋቹ 34 ሚሊዮን ፓውንድ የሚያክል ጥያቄዎችን እንዳላቀረበ ይታወቃል። አሁን ላይ ግን ውይይቶች ከዚያ በታች በሆነ የዝውውር ክፍያ ላይ እየተካሄዱ እንደሚገኝ ነው ፋብሪዚዮ ሮማኖ በይፋዊ ገጹ ላይ ይፋ ያደረገው። በተጨማሪም ከጣሊያን ክለቦችም ፍላጎት እንዳለ ይነገራልና አላይቤጎቪች ወደ የትኛው ክለብ እንደሚሄድ ገና ውሳኔዎችን አልሰጠም። ቼልሲ ግን ተጫዋቹን ለማስፈረም ትልቅ ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ ነው ፋብሪዚዮ ሮማኖ
መረጃውን እያጋራ የሚገኘው። ቸልሲና ባየር ሌቨርኩዘን ይህንን ተጫዋች ዝውውር በተመለከተ ግን በአሁኑ ሰዓት ውይይቶችን እያደረጉ እንዳለ እየተነገረ ነው። ስምምነቱ ከተጠናቀቀ ተጫዋቹ በውሰት ይሂድ ወይስ ደግሞ በቀጥታ ወደ ቸልሲ የመጀመሪያ ቡድንን ይቀላቀል የሚለው ውሳኔ በቻቪ አሎንዞ ይወሰናል ተብሎ ይጠበቃል። በቀጣይ የዚህ ተጫዋች ውሳኔ ላይ ቻቪ አሎንዞ ውሳኔውን ይሰጣል ተብሎ ይታሰባል። ምናልባት ዝውውሩ ከተደረገ ማለት ነው። ቻቪ አሎንዞ ስለ ኮል ፓልመርም እንዲሁ ይናገራል። ከኮል ፓልመር ምርጡን አቅሙን ማግኘት ከቻለን የተሻለ ቡድንና የተሻለ ቸልሲ ይኖረናል ሲልም ነው የሚናገረው። ይሄ ተጫዋች ለቸልሲ የሚቀጥሉት የውድድር ዓመታቶች ላይ በጣም ወሳኝ አገልግሎት ይኖረዋል ብሎ እንደሚያስብ ነው እየተናገረ የሚገኘው። ስለዚህ በሚቀጥለው የውድድር ዓመት ለቸልሲ ጥሩነት የዚህ ተጫዋች አገልግሎት በጣም ወሳኝ ይሆናል ሲልም ጭምር ይናገራል። አሰልጣኝ ቻቪ አሎንዞ ሀሳቡን ሲሰጥ ቻቪ አሎንዞ ለክለቡ ምክር ከመስጠቱ በፊት በቅድመ ሲዝን ወይም በፕሪሲዝን ወቅትም ግብ ጠባቂዎችን ለመገምገም ጊዜ እንዲሰጠው ቸልሲን ጠይቋል። ለጊዜው እንግዲህ በግብ ጠባቂ ዙሪያ ላይ እስካሁን ጸጥ ያለ ነገር ነው ያለው። ነገር ግን ቻቪ አሎንዞ አዲስ ግብ ጠባቂ ከጠየቀ ግን ቸልሲ ወደ ገበያው መውጣቱ አይቀሬ እንደሆነ እየተነገረ ነው። ቸልሲ ቢያንስ ደግሞ ከግብ ጠባቂ በተጨማሪ ግን ፍጥነትና አካላዊ ብቃት ያለው ደግሞ ጥሩ አማካይ ተጫዋችም ስለመግዛት ሀሳቦችን እያነሳ ነው። ቸልሲ በዚህ ቦታ ላይ ትልቅ ነገሮችን ለማድረግ የሚያስችል በጀትም እንዳለው ጭምር ነው ቤን ጃኮብስ የሚናገረው። በግብ ጠባቂ ቦታ ላይ ደግሞ ስማቸው የሚነሱ አንዳንድ ተጫዋቾች ያሉ፣ ለምሳሌ ያክል ዲየጎ ኮስታ የፖርቱጋል ብሔራዊ ቡድን ግብ ጠባቂ በፖርቶ ነው የሚጫወተው። እሱንም ለማስፈረም ፍላጎት እንዳላቸው በተደጋጋሚ የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለንና የተለያዩ መረጃዎች እየወጡ ነው ከቸልሲ ጋር በተያያዘ ቸልሲ በግብ ጠባቂነቱ ቦታ ላይ ከዛ ውጭ ደግሞ እንዲሁ ሌሎች ቦታዎችንም በአማካይ ቦታ ላይም ራሱን ለማጠናከር ትልቅ ጥረቶችን የሚያደርግበት የክረምት ተጫዋቾች የዝውውር መስኮት እንደሚሆን ይኸው የመረጃ ምንጭ ይፋ እያደረገ እንደሚገኝ ነው የተገለጸው። የሊቨርፑል ጉዳዮችንም እንንገራችሁ። ሊቨርፑል በጄድ ስፔንስ ላይ ፍላጎቶች ያሉ የሚሉ መረጃዎች በትልቁ እየወጡ ቢገኝም ነገር ግን አሁን ላይ ያን ያክል እንቅስቃሴዎችን ያደርጋሉ ተብሎ አይታሰብም። ክለቡ ኮነር ብራድላይ ሲመለስ የመጀመሪያ ምርጫ ያልሆነ ተጫዋች ላይ ብዙ ገንዘቦችን ከማውጣት ይልቅ በቀኝ ተከላካይ ላይ መሸፈን የሚያስችል ወይም ደግሞ በቀኝ ተከላካይ ላይ በውሰት ደግሞ የሚመጣን የመሀል ተከላካይ የመፈረም እድሉ ነው ከፍተኛ ሊሆን የሚችለው እንጂ ጄድ ስፔንስን የማስፈረም እድላቸው ጠባብ ሊሆን ይችላል የሚል መረጃ ይፋ ተደርጓል። ፍሬዲ ውድማን ኮንትራቱን አራዝሟል። ኮንትራቱን ካራዘመ በኋላም እውነቱን ለመናገር ሙሉ በሙሉ ደስተኛ ነኝ። ካለፈው የውድድር ዘመን በኋላም በግል ላይ አስደናቂ ነበር። ከዚያ ለቅድመ ውድድር ዝግጅትም ስመለስ ረዘም ላለ ጊዜ እዚህ እንዲቆይ በክለቡም ውል ሲቀርብልኝ በጣም ነው ደስ ያለኝ። እዚህ በድጋሚ ፈርሜ የዚህ አስደናቂ ክለብም አካል መሆን በመቻሌ በጣም ደስተኛ ሆኛለሁ። ኩራት ይሰማኛል። በጣም ብዙ ስሜቶችም ነው እየተሰሙ የሚገኙት። ባለፈው የውድድር ዘመን መጥቼ የተሰጠኝን ሚና እየተወጣው ነበር። ከዚያም ደግሞ የመጫወት እድል ሳገኝ በተለይም በፓላስ ጨዋታ ላይ ከደጋፊዎች ጋር እውነተኛ ትስስርና ትልቅ መግባባትም የፈጠርኩኝ ይመስለኛል ሲልም ጭምር ነው ፍሬዲ ውድማን ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩ እየተናገረ እንደሚገኝ ዘገባው የጠቆመው። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ አሁንም በክንፍ መስመሮች ላይ ተጫዋቾችን ለማስፈረም ጥረቶችን ማድረጋቸውን እየቀጠሉ ይገኛሉ። በርከት ያሉ አማራጮች ወይም በርከት ያሉ ስሞችን እየሰማን እንገኛለን። በዚህ የክረምት የተጫዋቾች የዝውውር መስኮት ዋነኛ እቅዳቸው ወይም ደግሞ ዋነኛ የማስፈረሚያ ዲፓርትመንቱ እንደሆነ ይታወቃል። በተለይ የሞሐመድ ሳላህን መውጣት ተከትሎ ያንን ቦታ ማደስ ነው ትልቁ እቅዳቸውና እስካሁን ድረስ ከብራድሌይ ባርኮላ ጋር ትልቅ ንግግሮች እየተደረጉ እንዳለ ሲገለጽ ነበር። ያው የዚህ ተጫዋች ዋጋ ምናልባት ከፍተኛ ሊሆን ይችላል ብለው በርካቶች እያነሱ እንደሚገኙና ምናልባት በዛ ምክንያት ሊቨርፑል ከዚህ ዝውውር ሊወጣ ይችላል ብለው ግምቶቻቸውን ቢያስቀምጡም ነገር ግን አሁንም ቢሆን ይህንን ተጫዋች ስለማስፈረም በደንብ እያሰቡና በቀጣዩ ደግሞ በደንብ ድርድሮችን ለማድረግም ዝግጁ እንደሆኑ ተናግረዋል። ከዛ ውጭ ግን እነሱ ሌሎች ስሞች ያሉ እነ ማግነስ አክሊዮሼም ጨምሮ ሌሎችም የክንፍ መስመር ተጫዋቾች ስማቸው እየተነሳ እንደሚገኝ ነው ዘገባው የጠቆመው። አንዶኒ ኢራኦላ ስለ ኮቺንግ ቡድኑ ይናገራል። ለኔ ከኔ ጋር መምጣታቸው በጣም አስፈላጊ ነበር። ፓብሎ በዋነኝነት የአካል ብቃት አሰልጣኝ ቢሆንም እኔ ኮች መሆን ከጀመርኩኝ ጀምሮ ከኔ ጋር ነው። ስለዚህም ደግሞ ለኔ ከአካል ብቃት አሰልጣኝም በላይ ነው። ረዳት አሰልጣኝ ነው። እርስ በርሳችን በጣም እንተዋወቃለን፣ እንግባባለን። ወደ ቦርንመስ ስመጣም ቶሚና ሾንን ማግኘቴ ትልቅ እድል ነበር። ከቀድሞ ረዳት አሰልጣኝ ኢንጎ ፔሬዝ ጋር ችግር ስለነበረ ቪያሪያልን እያሰለጠነ ነው። ምናልባትም በቻምፒየንስ ሊግ ልንገናኝ እንችላለን ሲልም ጭምር ነው እንዲሁ የተናገረው። ከሱ ጋር ችግር ስለነበር እኔ እድለኛ አልነበርኩም፣ ነገር ግን መጨረሻም ለሱ ጥሩ ሆኖለታል። አሁን ቪያሪያል ነው የሚገኘው ሲልም ይናገራል። ቶምና ሾን ስለነበሩ ሌላ ረዳት አሰልጣኝ ማምጣት አላስፈለገኝም። በጣም ዝግጁ ነበሩ። የእንግሊዝ ባህል፣ የተጫዋቾችን አስተሳሰብ፣ በልምምድ ደግሞ የሚወዱትን ነገርና በስፔን ከሚለዩ ትንንሽ ዝርዝሮችም እንድረዳ በጣም ረድተውኛል።
ቶም በአስተን ቪላ፣ ቦርንመስ፣ ብራይተን እና ሃደርስፊልድ ያለው ልምድ ተጫዋቾችን በቅርበት እንዲረዳ ያደርገዋል። እኔ ደግሞ ከነሱ ትንሽ እድሜ ይበልጣል። አንዳንድ ተጫዋቾች እኔ ቀድሞ ተጫዋች እንደነበርኩኝ እንኳን ላያውቁ ይችላሉ። ሁለቱም በጣም ጥሩ አሰልጣኞች ናቸው። እግር ኳስን በተመሳሳይ መንገድ እንመለከታለን። በአሰልጣኝ ቡድን ውስጥም በተለያዩ ኃላፊነቶች አሏቸው። በቋሚ ኳሶች ወይም በሴት ፒሶች ላይ ትልቅ አስተዋጽኦችን ያደርጋሉ። ከነሱ ጋር በመቀጠሌ በጣም ደስ ብሎኛል ሲልም ጭምር ነው አንዶኒ ኢራኦላ ስለ ምክትል አሰልጣኞቹ ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የሪያል ማድሪድ ጉዳዮችን ደግሞ እንንገራችሁ ውድ ቤተሰቦቻችን። ሪያል ማድሪድ ሮድሪን ሊያስፈርም እንደሚችል እየተቃረበም እንደሆነ የመረጃ ምንጮቹ ይፋ አድርገዋል። ሪያል ማድሪድ የዓለም ዋንጫ አሸናፊውን ሮድሪን ከማንቸስተር ሲቲ ለማስፈረም መስራት በትልቁ መጀመሩ ነው የተነገረው። በአሁኑ ሰዓት ከሁለቱ ክለቦች መካከል ገና ድርድር እንደተጀመረና ገና የመጀመሪያ ደረጃ ላይ እንደሆነ ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። ይሁን እንጂ ሎስ ብላንኮቹ ሮድሪን ለማስፈረም ግን ከስምምነት እንደርሳለን የሚል ሙሉ እምነት እንዳላቸውን የተነገረው። ሪያል ማድሪድ ሮድሪን የማስፈረም እቅድ ባይኖራቸውም ተጫዋቹ በዓለም ዋንጫ ላይ ካደረገው ነገር በኋላ ግን አቋሙን እንዲቀይሩም ወይም ሪያል ማድሪድ ሀሳቡን እንዲቀይር እንዳደረገው ተነግሯል። የዓለም ዋንጫ ብቃቱ ሮድሪን እንዲያስፈርሙ እንዳደረጋቸው ነው እየተገለጸ የሚገኘው። በማንቸስተር ሲቲ የ1 ዓመት ኮንትራት የሚቀረው ሮድሪ ሪያል ማድሪድን መቀላቀል እንደሚፈልግ በግልጽ የሚታወቅ ነገር ነው። ስለዚህ ሪያል ማድሪድም ወደዚህ ዝውውር ለመግባት እንቅስቃሴ መጀመሩን ተከትሎ አሁን ላይ ጥሩ ደረጃ ላይ ሊሆን እንደሚችል የሚያሳዩ መረጃዎች ይፋ ተደርገዋል። ማንቸስተር ሲቲ አሁን ከሪያል ማድሪድ ጋር ለሮድሪ የሚቀርብ የዝውውር ጥያቄን በትልቁ እየጠበቁ ነው ብለዋል ቤን ጃኮብስ። ሮድሪ በሁለቱም የእግር ኳስ እና ደግሞ ቤተሰቦችን መካከል ትልቅ ልዩነቶች ሳይፈጠሩ ድርድሩ በደንብ እንደሚቀጥል ነው እየተናገረ የሚገኘው። በሁለቱ በእግር ኳስና በቤተሰባዊ ምክንያቶችም ሪያል ማድሪድን መቀላቀል እንደሚፈልግ በሮድሪ በኩል እየተነገሩ የሚገኙ በርከት ያሉ ዘገባዎች አሉ። ተጫዋቹ ስፔን መሄድ ይፈልጋል ወይም ወደ ትውልድ ሀገሩ ወደ ሀገሩ መመለስ እንደሚፈልግ ነው እየተገለጸ የሚገኘውና በዚህ ምክንያትም ሪያል ማድሪድም ምርጫው እንደሚያደርግ እየተገለጸ ነው። ሪያል ማድሪድ መጀመሪያ ላይ ሮድሪን ማስፈረም አልፈለገም ነበር። ነገር ግን በዓለም ዋንጫው ምክንያት ነው ክለቡን እንዳሳመንና እንዲቀላቀልም እንዳደረገ የተገለጸው። ሪያል ማድሪድ ሮድሪን ቢያስፈርም እንኳን ያለበትን የጉዳት ስጋት ጠንቅቀው ያውቃሉ። በዚህ ምክንያት በሱ ብቻ ተማምኖ ቹዋሜኒን አይሸጠውም። ክለቡ አንድ የተከላካይ አማካይ ብቻ ይዞ አዲሱን የውድድር ዓመትም አይጀምርም። ቹዋሜኒ አዲስ ኮንትራት ከፈረመ በኋላ ይሸጣል ብሎ ማሰብም እንግዳ ነገር ነው። ይሄ ሊሆን አይችልም ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ማርካ ነው ይህንን መረጃ ይፋ ያደረገው። ሪያል ማድሪድ ተጫዋች ለማስፈረምም ንግግር ጀምሯል ተብሏል። ሪያል ማድሪድ ኮት ዲቮራዊውን የአርቢ ለብዚሽ የክንፍ መስመር ተጫዋች ያን ዲዮማንዴን ለማስፈረም ነው ወደ ዝውውሩ መግባቱ የተረጋገጠው። ሎስ ብላንኮቹ 19 ዓመቱን የፊት መስመር ተሰላፊ ወደ ስብስባቸው ለመቀላቀልም ከሊያብዚሽ ጋር ንግግር እንደጀመሩ ይፋ ተደርጓል። ፓሪስ ሰን ዠርሜን ተጫዋቹን የማስፈረም ፍላጎት ሲኖራቸው ተጫዋቹም የመጀመሪያ ምርጫ አድርጎ እንደነበር ጭምር እየተነገረ ነው። ይሁን እንጂ ፓሪስ ሰን ዠርሜን ሊያብዚሽ ተጫዋቹን ለመሸጥ እንዲያስብ የሚያደርግ ሂሳብ ለማቅረብ ፍቃደኛ አይደለም ተብሎ ነው የሚታሰበው። አሁን ላይ ሪያል ማድሪድ ወደ ዝውውሩ መግባቱ የተጫዋቹን ዝውውር ሁኔታ መቀየሩ እየተነገረ ነው። ተጫዋቹም ወደ ሪያል ማድሪድ ማምራት ሳይፈልግ እንዳልቀረ የሚጠቁሙ ነገሮች ያሉ። ሪያል ማድሪድ ከዚህ በፊት ብራሂም ዲያዝን ምናልባትም ክለቡን ከለቀቀም ያን ዲዮማንድን ለማምጣት አቅዶ ነበር። ይሁን እንጂ ብራሂም ዲያዝ አሁን ላይ በክለቡ መቆየት ቢፈልገም ሪያል ማድሪድ ዲዮማንድን ለማምጣት ግን እንቅስቃሴ እንደጀመረ እየተነገረ ነው የሚገኘው። ይሄ ዝውውር ምናልባት አንዳንድ ጉዳዮችን በትልቁ ያስነሳል። ነገር ግን ሪያል ማድሪድ ይህንን ተጫዋች የማግኘት እድሉ ላይ በጣም ትልቅ ጥያቄዎች ይነሳሉ። ምክንያቱም ለዚህ ክለብ ከ130 ሚሊዮን ዩሮ አካባቢ ነው ሪያል ማድሪድ ለያን ዲዮማንድ እየተጠየቁ የሚገኙትና ያን ያክል ክፍያዎችን በተለይ ደግሞ ያው ፍሎሬንቲኖ ፔሬዝ ይታወቃል በጣም ሱፐርስታር ተጫዋቾችን በሌሎች ክለቦች ራሳቸውን በደንብ ያሳዩ ሱፐርስታር የሆኑ ጋላክቲኮ ተጫዋቾችን ነው በትልቁ ገንዘቦች ማምጣት ፍላጎታቸው እንደሆነ የሚነገረውና ለያን ዲዮማንድ 130 ሚሊዮን ዩሮ ያቀርባሉ ወይ? በበርካቶቹ አጠራጣሪ እንደሆነ ነው እየተገለጸ የሚገኘው። ነገር ግን ከማድሪድ ጋር ግን በትልቁ ስሙ እየተነሳ ይገኛል። ይህ ተጫዋች ከፓሪስ ሰን ዠርሜን ጋር ለመስማማት በጫም ከጫፍ ደርሶ እንደነበረ የሚያሳዩ መረጃዎች በትልቁ ሲወጡ እንደነበረ እናስታውሳለን። ነገር ግን አሁን ወደ ሪያል ማድሪድ የማምራት እድሎችም እንዳሉት ነው እየተነገረ የሚገኘው። ከዚህ በፊት ሊቨርፑል እና አርሰናልም የዚህ ተጫዋች ፈላጊ እንደነበሩ ይነገራል። ሁለት ምክንያቶች ተቀምጠዋል። አንደኛ ማይክል ኦሊሴን የማስፈረም ትልቅ ፍላጎት ነበራቸው ሪያል ማድሪድ በዚህ የክረምት ተጫዋቾች የዝውውር መስኮትና
ምናልባት የማይክል ኦሊሴ ዝውውር የመሳካት እድሉ በጣም ጠባብ ሳይሆንባቸው አይቀርም የሚል መረጃም ይፋ ተደርጓል። ምክንያቱም ባየር ሚኒክ አሁንም ይህንን ተጫዋች የመልቀቅ ምንም አይነት ምልክቶችን እያሳየ አለመሆኑ ወደ ያን ዲዮማንዲ እንዲመለከቱ አድርጓቸዋል የሚል ዘገባ አለ። ሌላኛው ጥርጣሬ ደግሞ ወይም ሌላኛው ግምት ደግሞ የቪኒሲዮስ ጁኒየር ኮንትራትን ጉዳይ በተመለከተ ነው። ቪኒሲዮስ ጁኒየር በክለቡ ለመቆየት እንግዲህ አሁን ላይ በጣም ትልቅ ድርድሮችን እያደረገ ነው። ከኮንትራት ጋር በተያዘ በገንዘብ ጉዳዮች ላይ ለመስማማት በጣም ሩቅ እንደሆኑ ጭምር ይነገራል። እየተቀራረቡ እንኳን እንዳልሆነ ጭምር ነው የሚገለጸውና ያንን ገንዘቡን ያቀረበውን የደሞዝ ስኬሉን የሚቀንስ ካልሆነ የመልቀቅ እድሉ በጣም ሰፊ ሊሆን ይችላል። ምክንያቱም 1 ዓመት ኮንትራት ነው የቀረውና ሊለቁ የሚችሉበት እድል ይኖራል ተብሎ ይታሰባል። በዛ ምክንያት ነው ያን ዲዮማንድንም እየተመለከቱ የሚገኙ የሚሉ አይነት ዘገባዎች በትልቁ እየወጡ ነው። በቀጣዮቹ ሳምንታት ግን ዘ አትሌቲክ እንደዘገበው ከሆነ ሰፋ ያሉ ዘገባዎች ከዚህ ተጫዋች ዝውውር ጋር በተያያዘ ይነሳል ተብሎ ነው የሚጠበቀው። ፉልሃም ጎንዛሎ ጋርሲያን ለማስፈረም ትልቅ ገንዘብ ለመክፈል ተዘጋጅቷል ተብሏል። ያም ሆነ ይህ ግን ሪያል ማድሪድ የተጫዋቹን የተወሰነ የመብት ድርሻ ወይም የባለቤትነት ፐርሰንትም በራሱ እጅ ያስቀራል ተብሎ እንደሚታሰብ ነው ማቴዎ ሞሬቶ መረጃውን ይፋ እያደረገ የሚገኘው። የማንቸስተር ሲቲንም ጉዳይ እንንገራችሁ። ፔፕ ጓርዲዮላ ምርጡ አሰልጣኝ ነበር ብለዋል ኤንዞ ማሬስካ። ትናንትና የመጀመሪያ ቃለ ምልልሳቸውን ወደ ማንቸስተር ሲቲ ከተመለሱ በኋላ ያደረጉበት ቃለ ምልልስ ሆኗል የትላንትናው ቃለ ምልልሳቸውና በዚህ ቃለ ምልልስ ላይ በጣም በርከት ያሉ ጉዳዮችን ነው አሰልጣኝ ኤንዞ ማሬስካ ያነሱት። ከነዚህ መካከል አንደኛው ፔፕ ጓርዲዮላ ምርጡ አሰልጣኝ ነበር ሲሉ ይናገራሉ። አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን ከተረከቡ በኋላ ከጋዜጠኞች ጋር ለመጀመሪያ ጊዜ ቆይታን አድርገዋል። ቤቴ እንዳለሁ ነው የሚሰማኝ፣ እዚህ ከመጣው ጀምሮ በጣም ደስተኛ ነኝ ሲሉ ይናገራሉ። የፔፕ ጓርዲዮላን ቦታ በመረከባቸው አመስጋኝ መሆናቸውን ሲገልጹ ለኔ ይሄ በጣም ትልቅ ትርጉም አለው ሲሉ ጭምር ተደምጠዋል። ላለፉት 20 ወይም 25 ዓመታት ፔፕ ጓርዲዮላ የዓለም ምርጡ አሰልጣኝ ነበር ሲሉ ኤንዞ ማሬስካ ጨምረው ተናግረዋል። ያንን ቦታ ለመተካት በመታደሌ ደግሞ እጅግ በጣም ደስ ብሎኛል ሲልም ጭምር ነው ኤንዞ ማሬስካ የተናገረው። ኤንዞ ማሬስካ ይቀጥልና ወደ ቤቴ እንደተመለስኩኝ ያክል ይሰማኛል። በጣም ጥሩ ስሜት ነው የሚሰማኝ። ከመጀመሪያው ቀን ጀምሮ ያለው ስሜትም እጅግ ድንቅ ነበረ። ስለዚህም ደስተኛ ሆኛለሁ ሲልም ጭምር ይናገራል ማሬስካ። ኤንዞ ማሬስካ ስለ ማንቸስተር ሲቲ ስብስብም እንዲሁ ተጠይቆ ምላሹን ሰጥቷል። ሁልጊዜም የሚከናወን ነገር አለ ብዬ አስባለሁ፣ ምክንያቱም እኛ ማድረግ የምንፈልገው ነገር ስለሆነ ብቻ ሳይሆን በዝውውር መስኮቱ እንቅስቃሴ ምክንያት ጭምር ነው ሲልም እንዲሁ ተናግሯል። ምናልባትም ጥቂት የሚሰሩ ነገሮች ይኖራሉ፣ ነገር ግን ያንን ለማድረግ በሂደት ላይ እንገኛለን ሲልም ነው ኤንዞ ማሬስካ ሀሳቡን የሰጠው። ይህ ክለብ ባለፉት 17 ዓመታት ውስጥ የነበሩት 3 አሰልጣኞች ብቻ ናቸው። ይሄ ደግሞ የተለመደ ነገር አይደለም፣ ብዙ ጊዜ የሚከሰት ነገር አይደለም፣ ከስንት አንድ የሚከሰት ነው። በርከት ያሉ አሰልጣኞች በተለያዩ ክለቦች ሲቀያየሩ እንመለከታለን። በማንቸስተር ሲቲ ቤት ግን ባለፉት 17 ዓመታት የተመለከትነው 3 አሰልጣኞችን ብቻ ነው። ምናልባት ድንቅ ስራ መስራት እንደምንችል ከሮቤርቶ ማንሲኒ፣ ከማኑኤል ፔሌግሪኒ እና ለ10 ዓመታት ከፔፕ ጓርዲዮላ ጀምሮ ባለፉት 14 ወይም 15 ዓመታት የተሰራውን ስራ አጠናክረን መቀጠል እንደምንችል እምነት እንዲኖረኝ ካደረጉኝ ነገሮች መካከል አንደኛው ይሄ ነው። በክለብ ውስጥ ለአሰልጣኞች የሚሰጠው ሪስፔክት በጣም ትልቅ መሆኑ በቀጣይ ስራዎች ላይም ትልቅ ነገሮችን እንዳደርግ ያግዘኛል ሲሉ ነው ማሬስካ የተናገሩ። ስለ ሮድሪ የማንቸስተር ሲቲ የወደፊት ህይወትም አንዳንድ ጉዳዮችን አንስተዋል። በመጀመሪያ ደረጃ በትልልቅ ተጫዋቾች ዙሪያ ሁልጊዜም ግምቶች እንደሚኖሩ መናገር አለብን። ስለዚህም በሱ አልጨነቅም። ይሄ የተለመደ ነገር ነው። ምክንያቱም እነሱ ስፔን የዓለም ዋንጫን ሲያሸንፉ ጭምር እንግዲህ እሱ ምርጥ ተጫዋች እንደነበር ሁላችሁም አይታችኋል። እያንዳንዱ አሰልጣኝ ሮድሪ በቡድን ውስጥ ማግኘት ይፈልጋል ብዬ አስባለሁ፣ ምክንያቱም እሱ ከፍተኛ ደረጃ ላይ ያለ ተጫዋች ነውና። ነገር ግን አሁን ላይ ሰኞ ዕለት በጀርባ ችግር ቀዶ ሕክምና ይደረግለታል። ከዚያም እረፍትና ማገገም ያስፈልገዋል። በመጨረሻም ወደኛ ተመልሶ አብሮን እንደሚመጣ ተስፋ አደርጋለሁ ሲሉ ነው ኤንዞ ማሬስካ ከሮድሪ ጋር አያይዘው ሀሳባቸውን እየተናገሩ የሚገኙት። እውነቱን ለመናገር ቀደም ሲል በነበርኩባቸው ክለቦች ሌስተር እና ቸልሲ በጣም እድለኛ እንደሆንኩኝ ይሰማኛል። በሁለቱም ክለቦች ውስጥ ድንቅ ስራን ሰርተናል ብዬ አስባለሁ። የቡድኖቹ ማንነት ግልጽ ነበር፣ የቡድኑ ስኬትም ግልጽ ነበር። የእነዚህ ክለቦች አካል በመሆኔም በጣም እድለኛ እንደሆንኩኝ ይሰማኛል። ነገር ግን አሁን ዛሬ ግን እዚህ እንገኛለን ብዬ አስባለሁ። ዋናውና አስፈላጊው ነገር እሱ ነው። ትኩረታችንም በሲቲ ላይ ብቻ ነው፣ የሚጨመር ምንም አይነት ነገር የለም ሲልም ጭምር እንዲሁ ሀሳቡን ሰጥቷል። የመጨረሻዎቹ የዓለም ዋንጫ ተጫዋቾች ስብስብ ከኮሚንሺልድ ፍጻሜ
ከአርሰናል ጋር ከሚደረገው ጨዋታ ከ3 ወይም ከ4 ቀናት በፊት ቡድናችንን ይቀላቀላሉ። እስከ ፍጻሜው ድረስ የተጓዙ የማንቸስተር ሲቲ ተጫዋቾች ወይም 4 ውስጥ የነበሩ የማንቸስተር ሲቲ ተጫዋቾች ከዚያ ጊዜ ጀምሮ ሙሉ ስብስቡ እዚህ ይኖረናል። አሁን ከብዙ ወጣት ተጫዋቾች ጋር እየሰራሁ ነው። ይህ ሁልጊዜም ጥሩ ነው። በኃይል የተሞሉ ተጫዋቾች ናቸው። እያንዳንዶቻቸው ደግሞ በጣም ጥሩ ተጫዋቾች መሆናቸውን እያስመለከቱኝ ይገኛሉ ሲል ነው ማሬስካ የሚናገረው። ተቋሙን በደንብ አውቀዋለሁ። በክለብ ውስጥ ያሉትን ሰዎችም ከዓመታት በፊት እዚያ አውቃቸዋለሁ። የክለቡን መዋቅር በተመለከተ ደግሞ አንድ ክለብ በሚጠጋጉ 20 ዓመትና ወይም ደግሞ 3 አሰልጣኞች ብቻ ሲቀያየር ይህ የመዋቅሩ አስተሳሰብ ከባድነትና ለሁሉም ነገር ጊዜ መስጠትን አስፈላጊነት መረዳት ያሳያል። እናም ማንቸስተር ሲቲን ካነጋገረኝ ጊዜ ጀምሮ ይህንን ድንቅ ክለብ ለመቀላቀል ምንም አይነት ጥርጣሬ አልነበረኝም ሲልም ነው የተናገረው። ኤንዞ ማሬስካም ስለ ጃክ ግሪሊሽ ወደፊት እጣ ፈንታም ሲናገር በአሁኑ ሰዓት እሱ በዚህ ይገኛል። የማንቸስተር ሲቲ ተጫዋች ነው። ባቀናሁበት ማንኛውም ክለብ ሁልጊዜም የምናገረው ተመሳሳይ ነገር አለ። የክለቡ አካል የሆኑ ተጫዋቾች ካሉ እነሱን ለማሰልጠን መሞከር የኔ ኃላፊነት ነው። ጃክ ግሪሊሽ በአሁኑ ወቅትም እዚህ ያለም ቀድሞውኑ ጊዜ ደግሞ ጀምሮ ከጃክ ግሪሊሽ ጋር ጥሩ ግንኙነት ነበረኝ። ግንኙነታችንም አልተቋረጠም። ምክንያቱም ደግሞ እሱ ትልቅ ልብ ያለውና በጣም ጥሩ ሰው ስለሆነ እናም ደግሞ ምን እንደሚፈጠር ወደፊት እንመለከታለን። ለአሁኑ ግን ጃክ ግሪሊሽ በክለባችን ውስጥ ይገኛል ሲሉ ይናገራሉ። ማሬስካም ስለ ጄምስ ትራፎርድም ሲናገሩ ጄምስን አውቀዋለሁ፣ ምክንያቱም እኔ ማንቸስተር ሲቲ ከ23 ዓመት በታች ቡድን ውስጥም በነበርኩበት ጊዜ እሱ ግብ ጠባቂ ነበር። ስለዚህም ጄምስ ትራፎርድ በጣም በጥሩ ሁኔታ በደንብ አውቀዋለሁ። ነገር ግን አሁንም ቢሆን የዝውውር መስኮቱ ክፍት በሚሆንበት ጊዜ አሁንም ወይም በጥርም ማንኛውም ነገር ሊከሰት ይችላል። ስለዚህም ወደፊት የምናየው ነው የሚሆነው። ነገር ግን በአሁኑ ወቅት እሱ ከኛ ግብ ጠባቂዎች መካከል አንደኛው እንደሆነ ግን ሁላችሁም ማወቅ አለባችሁ ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካ ሀሳቡን እየሰጠም የሚገኘው። ጣሊያን የቀድሞ ተጫዋቿን አሰልጣኝ አድርጋ ልትሾም ነው። የጣሊያን ብሔራዊ ቡድን አሰልጣኝ አንድሪያ ፒርሎን በኃላፊነት ለመሾም ከጫፍ መድረሳቸው እየተነገረ ነው። የቀድሞ የጣሊያን ታሪካዊ ተጫዋች የሆነው አሰልጣኝ አንድሪያ ፒርሎ የቀረበላቸውን ጥያቄም በቃል ደረጃም ተስማምተውበታል ወይም ተቀብለውታል። አሰልጣኙ በቀጣይ ቀናት እስከ 2030 ድረስም የሚያቆይ የረጅም ጊዜ ኮንትራትም እንደሚፈርሙ ነው የተነገረው። አሰልጣኝ አንድሪያ ፒርሎ በአመት 1.5 ሚሊዮን ዩሮ ክፍያ እንደሚያገኙ የጣሊያን መገናኛ ብዙሃን እየተናገሩ ነው። ጣሊያን አሰልጣኝ ፔፕ ጓርዲዮላን ከዛ ደግሞ በመቀጠል ሌላኛውን ጣሊያናዊ አሰልጣኝ ፔፕ ጓርዲዮላ ስፔናዊ ናቸው። ነገር ግን ለጣሊያን ብሔራዊ ቡድን ታጭተው ነበር። ካርሎ አንቸሎቲንም ጭምር ጣሊያን ጠይቃ ነበር፣ ነገር ግን ተቀባይነት ሳያገኙ ቀርተዋል። ፔፕ ጓርዲዮላ በግላዊ ጉዳዮች ምክንያት ይህንን ጥያቄ ሳይቀበሉ ቀርተዋል። በአንጻሩ ካርሎ አንቸሎቲ ደግሞ ከብራዚል ብሔራዊ ቡድን ጋር ያላቸውን ነገር ለማስቀጠል የጣሊያንን ጥያቄ ውድቅ እንዳደረጉት ነው የተነገረው። በቀጣይ ግን አንድሪያ ፒርሎ ይህንን የአሰልጣኝነት ቦታ ይረከባል ተብሎ ይጠበቃል። ባለፈው የአፍሪካ ዋንጫ አሸናፊነት ውዝግብ ዙሪያም ሴኔጋልና ሞሮኮ እና ደግሞ ካፍ በክስ ላይ መሆናቸው የሚታወቅ ጉዳይ ነው። ሴኔጋል ጨዋታውን አሸንፈው የነበረ ቢሆንም ካፍ ግን ከሜዳ ወጥተዋል በሚል አሸናፊነቱን ለሞሮኮ መስጠቱ አይዘነጋም። በዚህ ምክንያት የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፉ የስፖርት ገላጋይ ፍርድ ቤት ወይም ካስ ወደምንለው ወስዶት እንደነበር ይታወሳል። አሁን ላይ ዓለም አቀፉ የስፖርት ገላጋይ ፍርድ ቤት ጉዳዩን ለመመልከት ቀን መቁረጡ ይፋ ተደርጓል። ችሎቱ ጉዳዩን መስከረም 28 2019 ዓ.ም በካስ ዋና መስሪያ ቤትም ስዊዘርላንድ ሉዛን ከተማ ላይ እንደሚያደርግ ይፋ ተደርጓል። የፍርድ ቤቱ ሂደትም ለሕዝብ ክፍት እንዲሆን የጠየቀ አካል ባለመኖሩ በዝግ እንደሚደረግ ነው የተገለጸው። በዚህ ዕለት የካስ ውሳኔ የማይታወቅ ሲሆን የመጨረሻው ፍርድ መቼ እንደሚደረግም እስካሁን አልተነገረም። ነገር ግን የነዚህ እንግዲህ የሞሮኮ የሴኔጋልና የካፍ ደግሞ ውዝግብ በፍርድ ቤት ሊታይ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የብራይተን የቅድመ ውድድር ዝግጅት ተሰርዟል። ብራይተን በፈረንሳይ ሊያደርግ አቅዶት የነበረው የቅድመ ውድድር ዝግጅት አለመሳካቱ ነው የተነገረው። የዝግጅቱ አለመሳካት ምክንያት የዓለም ሀገራት መሪዎች ሄሊኮፕተር ሜዳውን አበላሽቶት መሆኑ ተነግሯል። የዓለም ሀገራት መሪዎች ባለፈው የቡድን 7 ስብሰባ ሜዳውን የሄሊኮፕተር ማቆሚያ በማድረግ ከጥቅም ውጭ ማድረጋቸው ተነግሯል። የአሜሪካው ፕሬዝዳንት እንዲሁ ደግሞ የእንግሊዙና የፈረንሳይ መሪዎችም ሜዳውን ለማቆሚያነት ተጠቅመውት እንደነበር ተነግሯል። ይህንን ተከትሎ ብራይተን ዝግጅቱንና ሊያደርግ የነበረው የወዳጅነት ጨዋታን ለመሰረዝና ወደ ኦስትሪያ ለማቅናትም ማቀዱ ነው እየተነገረ የሚገኘው። ስለዚህም በዚህ ምክንያት ሊያደርግ የነበረው የፕሪሲዝን ቆይታ ደግሞ እንደተስተጓጎለበት ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ጂያኒ ኢንፋንቲኖ ለአፍሪካ ታማኝ ናቸው ብለዋል። ፓትሪስ ሞትስፔ ናቸው ይህንን ሀሳብ የሰጡት። በተጠናቀቀው ዓለም ዋንጫ ሂደትና በተለያዩ አስተዳደራዊ ጉዳዮች ጥያቄ እየተነሱባቸው የሚገኙት ፊፋና መሪው ጂያኒ ኢንፋንቲኖ በአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ፓትሪስ ሞትስፔ ግን ተሞካሽተዋል። ፓትሪስ ሞትስፔ ካፍ ለፊፋና ለፕሬዝደንቱ
ያልተቆጠበ ድጋፍ እንደሚያደርግ በተናገሩበት መግለጫ ጂያኒ ኢንፋንቲኖ የምንጊዜ ምርጡን ዓለም ዋንጫ መርተውታል ብለዋል። ሞትስፔይ ይህንን ይበሉ እንጂ የላሊጋው ፕሬዝዳንት ሃቪየር ቴባስን የመሳሰሉ ሰዎች ኢንፋንቲኖ የእግር ኳስ ኢንዱስትሪውን እያጠፋ ነውና ራሳቸውን ከኃላፊነት ቢያገሉ የተሻለ ነው የሚል ሀሳብን እስከ መሰንዘርም ደርሰዋል። በድጋሚ ለመመረጥ እየተዘጋጁ የሚገኙት ጂያኒ ኢንፋንቲኖ ድጋፍ እንደሚያደርጉ የተናገሩት ሞትስፔይ እርሱ ምርጥ ጓደኛ ብቻ አይደለም፣ ታማኝ ጓደኛም ነው። ታማኝነቱ ለእኔ ብቻ አይደለም ለአፍሪካም ጭምር ነው ሲሉ ይናገራሉ። ፓትሪስ ሞትስፔይ የአፍሪካ ሀገራት በዓለም ዋንጫው ባሳዩት አቋምም ደስተኛ መሆናቸውን በመግለጽ በቅርቡ የአፍሪካ ሀገር የዓለም ዋንጫውን እንደሚያነሳም እንደተናገሩ ጭምር ነው የተገለጸው። በአጠቃላይ ግን ለፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ግን ከፍ ያለ ምስጋና እንዳላቸውና ከፍ ያለ ድጋፍንም እንደሚሰጧቸው ጭምር የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስላል። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም ጥሩ ጊዜን ስላሳለፋችሁ እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በተለይ ምሽት ላይ በሚኖሩን የስፖርት የመረጃ ሰዓቶቻችን ላይ በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ቆይታን ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ ለዛሬ እዚህ ጋር አበቃለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮትም የምመኘው።